ሃይ ሶ የጨጓራ ህመም በጣም እየተመላለሰ የሚያስቸግራችሁ ከሆነ ኢቭን እየታከማችሁ ተመልሶ የሚመጣ ከሆነ ኦር ደግሞ ኢቭን እየታከማችሁ ራሱ ምንም ለውጥ ማታመጡ ከሆነ የጨጓራ ህመም ላይሆን ይችላል የሐሞት ጠጠር ሊሆን ይችላል ሶ የሐሞት ጠጠር በሐሞት ከረጢት ውስጥ የሚፈጠር ጠጠር ሲሆን በኮሌስትሮል የሚፈጠር ጠጠር ነውና ብዙውን ጊዜ ለ10 ለ20 ለ30 ዓመት ሊቆይ ይችላል ምንም አይነት ስሜት ሳይሰጣችሁ ሶ ስሜቶቹ ምንድናቸው አንደኛ ጨጓራ ቦታ ላይ እንደዚህ ህመም መሰማት በቀኝ ሆዳችሁ ከላይ ህመም መሰማት እሱም ህመም ወደ ጀርባችሁ ሊሄድ ይችላል ወይ ወደ ትከሻችሁ የሚሄድ አይነት ህመም ሊሆን ይችላል ወይ ወደዚህ አጥንታችሁ ሊሄድ የሚችል ህመም ይሆናል ቅባት ያላቸው ምግቦች ስትበሉ ይሄ ህመም በጣም ሊብስ ይችላል ማቅለሽለሽ ማስመለስ ሊኖራችሁ ይችላል ሆድ መንፋት አለመፈጨት ምግብ አለመስማማት ሆዳችሁ እነዚህ ስሜቶች ሊኖሩ ይችላሉ እነዚህ እንደምታያቸው እንዳለ የጨጓራ ህመም ነው የሚመስሉትና ለዛ ሚስ ሊደረግ ይችላል ማለት ነው ሶ እነዚህ ምን አይነት ሰዎች ላይ ነው ይሄ ነገር የሚመጣው አንደኛ ሴቶች ላይ በጣም ኮመን ነው እርግዝናም አንድ ሪስክ ይሆናል ሰውነታችን በጣም ክብደታችን ከፍ ያለን ሰዎች ላይም ሪስክ በጣም ይኖራል ከሱጪ ስኳር ህመምተኞች ላይም ሪስኩ በጣም ከፍ ያለ ነው ስለዚህ በምን መከላከል እንችላለን ወይ በምን ፕሪቨንት እናደርገዋለን አንደኛ ምግባችንን በደንብ አስተካክለን መብላት ነው ያው ይሄ ቅባት ያላቸው ምግቦች ሪፋይንድ ካርቦሃይድሬትስ ምንላቸው ይሄ በፉርኖ ዱቄት ፓስታ መኮሮኒ ምንላቸው በተቻለ መጠን መቀነስ ነው ወደ ፋይበር ወደ አትክልት ፍራፍሬ ጥራጥሬ ወደ እነሱ ማዘውተር አንደኛው የምንከላከልበት መንገድ ነው ሁለተኛው ክብደታችንን በደንብ መቀነስ በእንቅስቃሴ ሊሆን ይችላል በፈለጋችሁት አይነት አመጋገብ አስተካክላችሁ በደንብ አድርጋችሁ ሰውነታችሁን መቀነስ አለባችሁ ከፍተኛ ክብደት ኖሮም ቶሎ ብለን በአጭር ጊዜ ውስጥ ክብደት መቀነስም ሌላኛው ሪስኩ ስለሆነ በተቻለ መጠን ቀስ ብለን ክብደታችንን መቀነስ ነው ቶሎ ብሎ ማውረድም አንደኛው ሪስክ ስለሚሆን ማለት ነው እነዚህ ስሜቶች ብዙ ችላ ማለት የለባችሁም አይናችሁ ቢጫ የሚሆን ከሆነ የማይቆም ማስመለስ ከሆነ ህመሙ ኃይለኛ ህመም ከሆነ በምንም ይሄ ጨጓራ መድኃኒት ራሱ እየወሰዳችሁ ምንም ህመም የማይስተካከል ከሆነ የሽንት ከለር መቀየር ወደ ጥቁር እንደዚህ መቀየር ካለ እነዚህ አፋጣኝ ወደ ሆስፒታል መሄድ ይኖርባችኋል እንዳልኳችሁ እንደው የጨጓራ ህመም ነው እያላችሁ ምን ብላችሁ የጨጓራ መድኃኒት የምትወስዱ ከሆነ ወደ ህክምና ተቋም ሄዳችሁ በአልትራሳውንድ ቼክ መደረግ የሚችል ስለሆነ ሄዳችሁ ማወቅ ትችላላችሁ አለ የለም ኦር ደግሞ ትክክለኛው ትሪትመንት መውሰድ ማለት ነው I hope this helps thank you መልካም ቀን